ብፁዕ አባታችን ብፁዕ አቡነ ድሜጥሮስ የሊባኖስ የተባበሩት አረብ ኤምሬትና የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሁላችን የጸሎት የበረከት አባት ክቡር አባታችን መርዕሰ ኀዘን ቆሞስ ዶክተር አባ በአማን ግሩም የሀገረ ስብከታችን ምክትል ስራ አስኪያጅ የገዳማችን ዋና አስተዳዳሪ ክቡር ቀሲስ ሲሳይ የገዳማችን ቄሰ ገበዝ እንዲሁም ወንድማችን ዲያቆን አብይ የገዳማችን የተስፋ ስዱዳን ሰንበት ትምህርት ቤት መዘምራን፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ከረማችሁ? አሜን። የምህረት የቸርነት የይቅርታ የሰላም የፍቅር ባለቤት አምላካችን ቅዱስ እግዚአብሔር በቸርነቱ በምህረቱ ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን እንደዚሁም ደግሞ ፍጹም ደስታ የሆነውን ብርሃነ ትንሣኤውን አይተን በዓለ ትንሣኤውን አክብረን በዓለ ሀምሳውን አሳልፈን ለዚህ ደግሞ ነፍሳችን ለምትጠግብበት መንፈሳዊ ሕይወታችን ለሚለመልምበት ለጾመ ሐዋርያት ለዚህ ጊዜ ስላደረሰን ያደረሰን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር አምላካችን መልካምና ቅዱስ ፈቃድ ላለን ደቂቃና ሰዓት የምንነጋገርበት የትምህርታችን ርዕስ የሚሆነው ኩሎ ሀደግነ ወተሎናከ ሁሉን ትተን ተከተልንህ የሚለው ቃል ይሆናል። ይህንን ቃል መነሻ አድርገን የእግዚአብሔርን ቃል እንሰማለን፣ እንማራለን። እግዚአብሔር ያስተምረናል። እኛ ደግሞ ቃሉን ለመስማት ድምፁን ለመስማት ብቻ እስከመጣን ድረስ ቃሉን እንድንሰማ የምንሰማበትን እዝነ ህሊና ማን ይስጠን? እግዚአብሔር አምላካችን በቸርነቱ ያድለን። ኩሎ ሀደግነ ወተሎናከ ሁሉን ትተን ተከተልንህ። ይህንን ቃል የምናገኘው በማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ ነው። ቃሉን የተናገረው የሐዋርያት አለቃ ሊቀ ሐዋርያት ተደርጎ የተሾመው የተመረጠው ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ብዙ ጊዜ በአዲስ ኪዳን በመጽሐፍ ቅዱስ እንደምናነበው ብዙ ጥያቄዎችን ሲጠይቅ ከመድኃኒታችን ከኢየሱስ ክርስቶስ እየጠየቀ ከመምህሩ እየጠየቀ ከአምላኩ ከፈጣሪው እየጠየቀ ብዙ ትምህርት ያገኘንበትን ብዙ እውቀት ያገኘንበትን የመድኃኒታችን ኢየሱስ ክርስቶስን ትምህርት በሱ ጥያቄ መሰረት እናገኛለን። ቅዱስ ጴጥሮስ የሚጠይቀው ጥያቄ ለፈተና አይደለም። ሌሎች ሰዎች መድኃኒታችን ኢየሱስ ክርስቶስን ለፈተና የሚጠይቁ ብዙ ነበሩ። ሊፈትኑት ይህንን ብንለው ምን ይመልስልናል? ወይም ደግሞ ይህንን ከመለሰልን እኮ ይህንን አላደረገም እያሉ ለፈተና የሚጠይቁት ጥያቄ ነበር። ቅዱስ ጴጥሮስ ግን ለማወቅ ያልገባውን ለመጠየቅ እውነተኛ ደቀ መዝሙር የሚያደርገውን ነገር ነው ያደረገው። መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን በሚያስተምራቸው ጊዜ እሱም ራሱ ይጠይቃቸው ነበር። ካስተማራቸው በኋላ ለበውክሙኑ እያለ ይጠይቃቸዋል። ተረዳችሁን? አስተዋላችሁን? እያለ ይጠይቃቸዋል። የእውነተኛ መምህር መገለጫ ስለሆነ እውነተኛ መምህር ትምህርቱን ካስተማረ በኋላ ቢገባቸው ባይገባቸው የራሳቸው ጉዳይ ብሎ አይሄድም፣ አይወጣም። የራሴን ድርሻ ተወጥቻለሁ ብሎ አይሄድም። ይጠይቃል። ተረድታችኋል? አውቃችኋል? እያለ መደበኛ በሆነ ትምህርት በተለይ ይጠይቃል ይሄ ጥያቄ እና መድኃኒታችን ኢየሱስ ክርስቶስም ያን ይጠይቃቸው ነበር። ደቀ መዛሙርቱ ደግሞ ካልገባቸው ይጠይቃሉ። ፈክር ለነ፣ ተርጉምልን፣ አብራራልን፣ ለምንድን ይሄንን ምሳሌ መስለ ያስተማርከው ጭምር እያሉ ይጠይቁ ነበር።
መድኃኒታችን ኢየሱስ ክርስቶስም እውነተኛውን ትምህርት መልስ ይሰጣቸው ነበርና በዚያ መንገድ ቅዱስ ጴጥሮስም አሁን ባነሳነው ቃል ላይ ኩሎ ሀደግነ ወተሎናከ ሁሉን ትተን ምናልንህ ተናገሩ ምናልንህ ተከተልንህ ብሎ ተናገረ። ይህን ቃል ብቻ አይደለም ቅዱስ ጴጥሮስ የተናገረው፣ ቀጣይ ጥያቄ የሆነ ቃል አለ። ምን እናገኛለን? ምን አለ? ምን እናገኛለን? ሁሉን ትተን ተከተልን፣ ከዚያ ምን እናገኛለን የሚል ጥያቄ ጨመረበት። ቅዱስ ጴጥሮስ ይህንን ጥያቄ ሲጠይቅ ለጊዜው የሚፈልገው ነገር ስላለ ወይም ደግሞ ስጋዊ ድሎት፣ ምቾት ፈልጎ አይደለም። ሊቃውንት አባቶቻችን ይህንን ሲያብራሩ፣ ሲናገሩ፣ ሲያመሰጥሩ ቅዱስ ጴጥሮስ ይህንን ጥያቄ ሲጠይቅ ሁሉን ትተን ተከተልን እያለ ነው። ምን ትቶ ተከትሎ ነው? ምን ትቶ ነው የተከተለው? ምን ተወ? ኩሎ ሁሉን ተውን ሲል ምን ነበረው ሲሉ የመጀመሪያው ነገር ምንድን ነው? እከብር ባይ ልቡናውን ትቶ ነው የተከተለው ነው። ምኑን ትቶ ነው የተከተለው? እከብራለሁ፣ እበለጽጋለሁ፣ አገኛለሁ፣ ምድራዊ ስጋዊ ምቾትን አገኛለሁ የሚለውን ምድራዊውን ሀሳብ ትቶ ስለተከተለው በዚያ ትቶት በተከተለው ልክ ምን አገኛለሁ እያለ ሲጠይቀው ነው። የመጀመሪያው እግዚአብሔርን ለመከተል ወደ እርሱ ለመምጣት ልብን መስጠት ነው። ለሌላው የሰጠነውን ልባችንን ለጊዜያዊ ብልጽግና፣ ለጊዜያዊ ምኞት፣ ሀሳብ፣ ፈቃድ፣ ብልጽግና፣ ለዓለም የሰጠነውን ልባችንን ለማን መስጠት ነው? ለእግዚአብሔር መስጠት ነው። የመጀመሪያው ስጦታ ይሄ ነው። እሱን ትቶ መከተል ነው የመጀመሪያውና ቅዱስ ጴጥሮስ እከብር ባይ ልቡናውን፣ ምክንያቱም ምንም ቢሆን አሳ አጥማጅ ነበርና ምን ነበረው ማለት ነው? መረብ ነበረው፣ ያጠምድ ነበር። ይሄ ራሱ ሀብት ነው፣ ንግድ ነው፣ ገንዘብ ነው እና ይህንን ትቶ ተከትሎታል ቅዱስ ጴጥሮስ ለጊዜው። ነገር ግን ዋናው ትልቁ ጉዳይ በዓለም ውስጥ የሚያስቀረውን ምድራዊ ሀብት፣ ብልጽግና፣ ገንዘብ፣ ሰማያዊውን የሚያስተወውን ይህንን ነገር የሚያስተወውን ልቡን ትቶ ስለተከተለው፣ ፈቃዱን ስልቶ ስለተከተለው ሁሉን ትተን ተከተልና አለ ጠየቀ። ይሄ ጥያቄ ደግሞ የእርሱ ብቻ አልነበረም፣ የደቀ መዛሙርቱም ጥያቄ ነው። ደቀ መዛሙርቱን ሁሉ ወክሎ ነው የጠየቀው። ምን እናገኛለን አለ። የሚያገኘው ነገር ስላለ በውስጡ ስለተሰማው፣ የጠራቸውም ደግሞ የዓለማት ፈጣሪ የዓለማት ንጉሥ ንጉሠ ነገሥት መድኃኔ ዓለም ኢየሱስ ክርስቶስ ዓለምን ሁሉ ፈጥሮ የሚገዛ ስለሆነ በእርሱ ዘንድ ደግሞ ሁሉም ስላለ ምን እናገኛለን ብሎ ጠየቀ። ክርስቲያን ምንጊዜም የሚያገኘውን ነገር አስልቶ ባይከተል እንኳን ግን አገኛለሁ የሚል ተስፋ አለው። አገኛለሁ ለጊዜው በዚህ በሚኖርበት ዓለም በምድራዊ ሕይወቱ በጊዜያዊ ሕይወቱ እግዚአብሔር ሲሰራ ሲወጣ ሲወርድ ሲደክም ያን የድካሙን ዋጋ አገኛለሁ፣ ይባርክልኛል፣ ይባርክልኛል ብሎ መጓዝ፣ ተስፋ ማድረግ፣ እግዚአብሔርን መጠየቅ ይሄ ትክክለኛ ጥያቄ ነው፣ ተገቢም ጥያቄ ነው። እግዚአብሔር በሰራሁት ነገር በደከምኩበት ነገር ዋጋ ይሰጠኛል፣ ያከብረኛል፣ ክብሩን ይሰጠኛል ብሎ ጊዜያዊውንም ነገር መጠየቅ ወንጀል አይደለም፣ ክፋትም አይደለም። ከዚህ የበለጠ ግን የክርስቲያን ተስፋ እውነተኛው ስጦታ ደግሞ የትኛው ነው? ሰማያዊው ነው። ያንን ተስፋ አድርገው መቀጠል፣ ያንን ተስፋ አድርገው እግዚአብሔር የሚሰጠውን ዘለዓለማዊ ክብር፣ ዘለዓለማዊ ደስታ ተስፋ አድርጎ አምኖ መቀጠል ደግሞ ትልቁ የክርስቲያን ሕይወት ነው። የክርስቲያን ጠባይ ነው። የክርስቲያን ኑሮ ሕይወት ነው። ይሄ ነው የመጀመሪያው። መድኃኒታችን ኢየሱስ ክርስቶስን በቅዱስ ወንጌሉ እንዳስተማረው እናንተ ዋጋችሁ በሰማይ ምንድነው ነው ያለው? ታላቅ ነው። ደስታችሁ ፍጹም የሚሆነው ዋጋችሁ ምድራዊ ሳይሆን ምን ስለሆነ ነው ያለው? ሰማያዊ ስለሆነ።
ዋጋችሁ ሰማያዊ ብቻ ሳይሆን በሰማይ ታላቅ ስለሆነ ያንን አስቡ ብሏል። በማቴዎስ ወንጌል ምዕራፍ 5 ቁጥር 12 ላይ ዋጋችሁ ፍጹም ነው፣ ዋጋችሁ በሰማይ ነው፣ ዋጋችሁ ምሉእ ነው፣ የመላ ነው፣ ጎደሎ አይደለም። ስለዚህ ያንን አስባችሁ ተስፋ አድርጋችሁ ኑሩ ሲለን ነው ለእኛ ለክርስቲያኖች። እና የቅዱስ ጴጥሮስ ጥያቄ የሁላችንም የክርስቲያኖች ጥያቄ ነው። ሁሉን ትተን ተከተልን፣ ከዚያ ደግሞ ምን ይቀጥላል? ምን እናገኛለን? የሁሉም ጥያቄ ነው። የክርስቲያን ሁሉ ጥያቄ ነው። ሁለት ነገሮች ተቃራኒ የሚመስሉ ግን አንዱ በአንዱ ላይ ተንጠልጥሎ ያለ ቃል አለ። ማጣትና ማግኘት። ማጣት ማግኘት። ማግኘት ነው የሚቀድመው፣ ማጣት ነው። ማጣት ማግኘት። ጨለማ ብርሃን። አሁን ይሄ ጊዜ ምንድን ነው? የምን ጊዜ ነው? የምን ክፍለ ጊዜ ነው? ጨለማ። ማታም ሆነ መጽሐፍ ቅዱስ ምን ይላል? ማታም ሆነ ጠዋትም ሆነ ይላል። መሽቶ ምን ይላል? ይነጋል። መሽቶ ይነጋል። ጨልሞ ምን ይላል? ይነጋል። ጨልሞ አይቀርም፣ ይነጋል። ማጣት ካለ ምን ማለት አለ? ማግኘት አለ ማለት ነው። ማጣትና ማግኘት አለ። ተቃራኒ የሚመስሉ ነገሮች ናቸው። እኛ ብዙ ጊዜ ደስ የሚለንን ነገር እንመርጣለን። ለምሳሌ ከጨለማው ምንድን ነው የምንመርጠው? ብርሃን ነው። የጥሩ ነገር ምሳሌ ብርሃን ስለሆነ ከክረምት ይልቅ ምን እንመርጣለን? ብርሃንን። ምንድን ነው? በጋን እንመርጣለን አይደለ? ከሀዘን ይልቅ ምን እንመርጣለን? ደስታ እንመርጣለን። ግን እነዚህ ተቃራኒ ነገሮች አብረው የሚሄዱ ናቸው። መዝሙረኛው ነቢይ የእግዚአብሔር ቅዱስ ዳዊት ሲናገር በእንባ ይዘራሉ፣ በደስታ ደግሞ ምን ይላሉ ይላል? ያጭዳሉ ይላል። ያጭዳሉ። ይዘርኡ በአንብዕ ወበሐሴት ያርሩ። እንባቸውን እያነቡ እየደከሙ እየወጡ እየወረዱ መከራቸው እየበዛ ይዘራሉ። ከዚያ በኋላ በምን ያጭዳሉ? በደስታ ደግሞ ይሰበስባሉ ይላል። የገበሬው ጠባይ እንደዚህ ነው። ደክሞ ነው የሚዘራው። ላቡን አፍሶ ጠብ አድርጎ ነው የሚዘራው። ከዚያ በኋላ የመከሩ ጊዜ ደግሞ የምን ጊዜ ነው? የደስታ የመሰብሰብ የማግኘት ጊዜ ነው። ክርስቲያንም እንደዚሁ ነው። መከራው ካለ ወደፊት ደግሞ ምን አለ ማለት? ደስታ አለ ማለት ነው። መውደቅና መነሳት። መነሳት መውደቅ ሳይሆን መውደቅ መነሳት። ተነስቶ መውደቅ ሳይሆን ወድቆ መነሳት አለ ማለት ነው። እየወደቅ እንነሳለን፣ እየወደቅ እንነሳለን፣ ተነስተን እንቀጥላለን፣ እንሄዳለን ማለት ነው። እና ቅዱስ ጴጥሮስ ያንን ያጣውን ነገር እያስታወሰ ምን ይሄንን ባልተውኩ እያለ ሳይሆን ወደፊት ስለሚያገኘው ነገር መጠየቅ ጓጉቶ ጠየቀ። የእኛም የሁላችንም ጥያቄ ነው። መልሱ ምንድን ነው? መድኃኒታችን ኢየሱስ ክርስቶስ ምን መለሰለት የሚለውን እናይና ለዛሬው ወደሚሆነን ሀሳብ እንገባለን፣ ታሪክ እንገባለን። መድኃኒታችን ኢየሱስ ክርስቶስ ይህን ጥያቄ ሲጠይቅ ለምን ጠየቅ ካላለውም መልስ ነው የመለሰለት። እናንተ ሁሉን ትታችሁ የተከተላችሁኝ በዳግም ልደት ጊዜ አለ። በምን ጊዜ? በዳግም ልደት። ዳግም ልደት ማለት ዳግመኛ መምጣት ማለት ነው። የሰው ልጅ ዳግመኛ የሚነሳበት ጊዜ ማለት ነው። ትንሣኤ ዘጉባኤ፣ ሁሉም ሰው የሚነሳበት፣ የሞተው ሁሉ የሚነሳበት ትንሣኤ ዘጉባኤ፣ ዳግም ልደት። ዳግመኛ በምመጣበት ጊዜ በ12ቱ ዙፋን ትቀመጣላችሁ፣ ከዚያ በ12ቱ የእስራኤል ነገድ ላይ ትፈርዳላችሁ ካለ በኋላ ይህን ስልጣን ከሰጣቸው በኋላ ስለ ስሜ ደግሞ በተዋችሁት ልክ ሁሉ ቤታችሁን ስለተዋችሁ፣ ዘመድ አዝማዳችሁን ስለተዋችሁ፣ ገንዘብ ንብረታችሁን ስለተዋችሁ በዚህ ሁሉ ስንት እጥፍ ትቀበላላችሁ አለ። ስንት እጥፍ ነው የሚቀበሉት? ግማሽ አይደለም፣ 100 እጥፍ ትቀበላላችሁ አለ። 100 እጥፍ ባጎደሉት በተዉት ልክ ሁሉ 100 እጥፍ ትቀበላላችሁ። ተመልከቱ ክርስቲያኖች፣ ክርስትና እንደዚህ ነው። 100 እጥፍ መቀበል፣ 100 እጥፍ የምንቀበልበትን መንገድ ነው የመረጥ ነው ማለት ነው። ማንን ስለተከተልን? ተናገሩ። እግዚአብሔርን ስለተከተልን። እግዚአብሔርን ስለተከተልን። እግዚአብሔርን የተከተለ ሰው፣ እግዚአብሔርን ብሎ የመጣ ሰው፣ እግዚአብሔርን ፈልጎ የመጣ ሰው ሁልጊዜም ይሞላለታል እንጂ አይጎድልበትም። ለጊዜው እኛ በዚህ በአይነ ሥጋ የምናየው
በልባችን የምናስበው በስጋዊ ሀሳባችን የምናስበው ምድራዊውን ምቾቱን ብቻ ሊሆን ይችላል። ግን ቅድም እንዳየነው ሰማያዊውን ነገር ማሰብ ያስፈልጋል። ተስፋ የምናደርገው ዘላቂ የሆነው ፍጹም የሆነው ሰማያዊ ስለሆነ ዛሬ ብናጣ ነገኛ እናገኛለን። ዛሬ መከራ ብንቀበል ነገ ደግሞ ዋጋ አለን። በተቀበልነው መከራ በድካማችን እግዚአብሔር ይሰጠናል ብለን ይህንን ተስፋ ማድረግ ያስፈልጋል። 100 እጥፍ ትቀበላላችሁ አለ። በዓለም ላይ ሰው ሰርቶ ሊከብር ይችላል፣ ላይከብርም ይችላል። የሥጋዊ ነገር ስናገኘውም እናጠዋለን። በዓለም ላይ ያለ ግን እግዚአብሔርን ብሎ እግዚአብሔርን ፈልጎ እግዚአብሔርን ተከትሎ መጥቶ ስሙን ጠርቶ የሚያፍርም የለም። ፍጹም እምነት ያለው ደግሞ ሰው ከመሆን በላይ እንደ መላእክት ሆኖ ይኖራል። የመላእክትን ሕይወት ይኖራል። ቅዱሳን አባቶቻችን እንደዚህ ናቸው። ቅዱሳን ሐዋርያት እነ ቅዱስ ጴጥሮስ ይህንን ጥያቄ የጠየቁት ቅዱሳን ሐዋርያት እንደ ቅዱሳን መላእክት ሆነዋል። ምግብ አያስፈልጋቸው። እኛ ዛሬ ዕለት ዕለት የምንመኘው ሕይወት አያስፈልጋቸው። ስጋዊው ሕይወት ስጋውያን ሲሆኑ ምድራውያን ሲሆኑ ግን እንደ ሰማያውያኑ ረቀው በደመና እየተጫኑ እንደ ቅዱሳን መላእክቱ ዘወትር እግዚአብሔርን እያመሰገኑ ምስጋናቸው ምግባቸው ሆኗቸው ይኖራሉ። ስለዚህ ያንን ስናስብ የዚያ ክብር ይሰጠናል። ቅዱስ ጴጥሮስ ይህንን ታገኛላችሁ የሚለውን መልስ ወሰደ። የተወደዳችሁ ምእመናን፣ አሁን ዛሬ ይህንን ታሪክ ያነሳንበት ምክንያት እንግዲህ ያለንበት ጊዜና ወቅት ያሳለፍነው በዓለ ሀምሳ ነው የሚባለው አይደለ? በዓለ ሀምሳ ማለት ምን ማለት ነው? በዓለ ሀምሳ በዓለ ሀምሳ ብለን ስንጠራ መድኃኒታችን ኢየሱስ ክርስቶስ ከተነሳበት ጊዜ ጀምሮ እስከ 50ኛው ቀን ድረስ ያለው የበዓለ ሀምሳ ጊዜ ተብሎ ይጠራል። በዓለ መንፈስ ቅዱስ ደግሞ አሁን ትናንት ያከበርነው እሁድ ያከበርነው ዕለት ነው። ጸጋ መንፈስ ቅዱስ የተሰጠበት ለቅዱሳን ሐዋርያት የወረደበት ነው። ከዚያ ቀጥሎ በቀጥታ የምንገባው ወደ ማን ነው? ምን ላይ ነው ያለነው? ወደ ጾመ ሐዋርያት ነው። ጾመ ሐዋርያት ቅዱሳን ሐዋርያት የጾሙት ጾም ላይ እንገኛለን። ቅዱሳን ሐዋርያት ይህንን ጾም ሲጾሙት ለምን ጾሙት? ምክንያት አላቸው። እኛም ስንጾም ለምን ጾም ነው? ምክንያት አለን። ቅድስት ቤተ ክርስቲያናችን ለእያንዳንዱ ስርዓት ሰርታልናለች። ለእያንዳንዱ ተግባራችን እንቅስቃሴያችን ስርዓት ሰርታልናለች። በስርዓት ነው የምትመራን። ያለ ስርዓት የሚሄደውን እንዲያውም ገስጹት እያለ ታስተምራለች ቤተ ክርስቲያን። በስርዓት ለጸሎቱ ስርዓት አላት፣ ለጾሙ ስርዓት አለ። እያንዳንዱን በስርዓት ሰርታልናለች። 7ቱን አጽዋማት ስለ ጾም ስናነሳ ጾም እንዴት እንጾማለን? ስንት ጾም አለን? ቤተ ክርስቲያን ሰፍራ ቆጥራ አስቀምጣልናለች። በዚያ በስርዓት እንድንመራ እንዴት እንጸለያለን? ስንት ጊዜ እንጸለያለን? የት ሆነን እንጸለይ? ስርዓት ሰርታልናለች ቤተ ክርስቲያን። ስንዱ እመቤት ስለሆነች በዘፈቀደ አንመራም። እኛ እናታችን ቤተ ክርስቲያን የምታስተምረን እንከተላለን። ስለዚህ ጾመ ሐዋርያት ከ7ቱ አጽዋማት ምንድን ነው? አንዱ ነው። 7 አጽዋማት አሉ። ከነሱ አጽዋማት አንዱ ደግሞ ጾመ ሐዋርያት ቅዱሳን ሐዋርያት አባቶቻችን የጾሙት ጾም ነው። እነሱ ለምን ጾሙት የሚለውን ስንመለከት በመጀመሪያ እያንዳንዱ ስርዓት የምናከናውነው የምንፈጽመው መድኃኒታችን ኢየሱስ ክርስቶስ ያዘዘን ስለሆነ መጽሐፍ ቅዱስ ስለሚያዘን የእግዚአብሔር ቃል ስለሚያዘን ነው። ቅዱሳን ሐዋርያትም ይህንን ጾም የጾሙት የአምላካችን የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስን ቃል መሰረት አድርገው ነው፣ ወይም ደግሞ ስለታዘዙ ነው። ጾሙ ስለተባሉ ነው። እኛም የጾምነው እኮ ከመሬት ተነስተን አይደለም። ምን ስለተባልን ነው? ጾሙ ስለተባልን ነው። ቅዱሳን ሐዋርያት አባቶቻችን መድኃኒታችን ኢየሱስ ክርስቶስ ባዘዛቸው መሰረት ይህንን ጾም ጾመውልናል። በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 14 ላይ አንድ ታሪክ አለ። ይህም ታሪክ ምንድን ነው? ስለዚህ ጾም ስለዚህ ጊዜ የሚያስተምረን የሚያስገነዝበን ነው። የመጥምቀ መለኮት ቅዱስ ዮሐንስ ደቀ መዛሙርት ወደ ጌታችን ወደ ኢየሱስ ክርስቶስ መጥተው አንድ ጥያቄ ጠይቀው ነበር። ጥያቄው ምንድን ነበር? ስለ ጾም ነው።
እኛና ፈሪሳውያን እንጾማለን፣ ያንተ ደቀ መዛሙርት ግን አይጾሙም ለምንድን ነው ብለው ጠይቀው ነበር። እኛና ማን እንጾማለን? እኛና ፈሪሳውያን እንጾማለን። የማን ደቀ መዛሙርት ናቸው? ተናገሩ። የዮሐንስ መጥምቅ ደቀ መዛሙርት ናቸው። እኛ እንጾማለን። እነሱ የሚጾሙት ጾም ስለነበረ እና ጠየቁ። ለምንድን ነው ያንተ ደቀ መዛሙርት አይጾሙም እኛ ደግሞ እንጾማለን ብለው ሲጠይቁ እሱ ምን መለሰላቸው? እየክሉ ደቂቁ ለመርአዊ ጸዊመ ወላህዎ። የሙሽራው ሚዜዎች ሙሽራው ከነርሱ ጋር እያለ ወይም ሳለ መጾም ማዘን አይችሉም ወይም አይገባቸውም። አምጣናሃለሁ መርአዊ ምስሊሆሙ፣ ሙሽራው ከማን ጋር ነውና? ከነርሱ ጋር ነውና ካላቸው በኋላ ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ምን ይላል? ይመጣል። ያን ጊዜ ምን ይላሉ? ይጾማሉ አላቸው። ያን ጊዜ ይጾማሉ። ያን ጊዜ ይጾማሉ። ሙሽራው ከእነርሱ ምን በሚልበት ጊዜ? በሚወሰድበት ጊዜ። መጀመሪያ ምን አላቸው? ሙሽራው ከእነርሱ ጋር ሳለ ምን አይሉም? አይጾሙም። ተመልከቱ ክርስቲያኖች፣ አንዳንድ ጊዜ የመጽሐፍ ቅዱስን ቃል ስናነብ ሙሉውን ሀሳብ መውሰድ፣ ሙሉ ታሪኩን ማንበብ ያስፈልጋል። አንዳንድ ሰው አሁን አይጾሙም የሚለውን ብቻ ሊወስድ ይችላል። ሙሽራው ከእነርሱ ጋር እያለ ሚዜዎቹ አይጾሙም፣ በቃ ይችን ብቻ ፈልጎ ይችን ብቻ ሊይዞ ሊሄድ ይችላል። ግን መድኃኒታችን ኢየሱስ ክርስቶስ ምንድነው ያላቸው? አይጾሙም ብቻ ሳይሆን ቀጣይ አለ፣ ቀጣይ ንባብ አለ። ምንድነው ያላቸው? ከነሱ የሚወሰድበት ሰዓት ይመጣል፣ ያን ጊዜ ይጾማሉ። ለጾም ምን አለው ማለት ጊዜ አለው፣ የሚጾምበት ጊዜ አለ፣ ስርዓት አለ። ቅድም ያየነው ለዚህ ነው። የጾም ጊዜ አለ፣ የጸሎት ጊዜ አለ፣ ስርዓት አለ። ስለዚህ የጾም ጊዜ ስላለ የሚጾምበት ጊዜ ይመጣል። አንዳንድ ሰው የሚመቸውን ብቻ የሚፈልገውን ብቻ አንብቦ ወስዶ ከዚያ በኋላ ይሰናከልበታል። መብላት ሲፈልግ ወደ ሆድ የገባ ምን አይልም አያረክስም ተብሏል እኮ ይላል አይደለ? የማይገናኘውን ማለት ከጾም ጋር የማይገናኘውን ነገር አንስቶ ይጠቅሳል። መብላት ሰው የሚፈልገውን ለአስተሳሰቡ ለአመለካከቱ የሚፈልገውን የሚመቸውን ብቻ ጠቅሶ ይወስድና ከዚያ እንደ ራሱ ሀሳብ መኖር ይጀምራል። ግን ምንድን ነው ብሎ አይጠይቅም። አይጾሙም ብቻ ሳይሆን ይጾማሉም አለ። ይጾማሉ። መድኃኒታችን ኢየሱስ ክርስቶስ ይህንን ያለው ለምንድን ነው? ይቀጥላል ታሪኩ። ሙሽራው ከእነርሱ የሚወሰድበት ጊዜ ይመጣል፣ ያን ጊዜ ይጾማሉ አሉ። የሙሽራ ጊዜ መቼ ነው ታውቃላችሁ? ሙሽራ፣ ሙሽሪት፣ መርዓት ወመርዓዊ እያልን ስለ ሙሽራ የምናዜምበት ጊዜ መቼ ይመስላችኋል? ወይም ደግሞ ባለትዳሮች፣ ጮኛሞች፣ ጓደኛሞች የሚጋቡበት ጊዜ መቼ ነው? የሙሽራና የሙሽሪት ጊዜ መቼ ነው? በአብይ ጾም ነው? በአብይ ጾም? በጾመ ሐዋርያት ነው? በጾመ ፍልሰታ ነው? በጾመ ነቢያት ነው? ዓርብ ረቡዕ ነው? አይደለም። አይደለ? አይደለም። ዘመነ መርዓዊ የሚባል አለ። በተለይ በዚህ በጥሩ ወቅት ከጥር 25 ጀምሮ በኋላ ያለው እስከ አብይ ጾም ይሄ ቅበላ ዘመነ ቅበላ የሚባለው ዘመነ መርዓዊ ይባላል። የሙሽራውና የሙሽሪት ዘመን ማለት ነው። መድኃኒታችን ኢየሱስ ክርስቶስ በሙሽራ ይመሰላል። ቤተ ክርስቲያን ደግሞ በሙሽሪት ትመሰላለች። እሱ ነው። ስለ እሱ ቤተ ክርስቲያን ትዘምራለች፣ ታመሰግናለች። በዚያው ደግሞ ይህንን መንፈሳዊ ምስጢሩን ይዘን ሙሽሪትና ሙሽራው አንድ የሚሆኑበት ዘመን ነው ያ ዘመን። ከዚያ በኋላ ደግሞ ያ ሲያልፍ ደግሞ አብይ ጾሙን አልፈን መቼ? ሚያዝያ ላይ ከትንሣኤ በኋላ በበዓለ ሐምሳው ማለት ነው እስከ ጾመ ሐዋርያት ድረስ ያን ጊዜ ምን ይደረጋል? ሰርግ ይኖራል ማለት ነው። የምን ጊዜ ነው ይሄ? የሙሽርነት ጊዜ ዘመነ መርዓዊ ነው። ስለዚህ ቅድስት ቤተ ክርስቲያን ይህንን ስርዓት ይህንን ወንጌል መሰረት አድርጋ መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት መሰረት አድርጋ ስርዓት ሰርታልናለች ማለት ነው። ማንም ሰው ዝም ብሎ ተነስቶ በዚህ ጊዜ አገባለሁ ወይም ሙሽራ ሆናለሁ ማለት አይችልም። እንደ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን መሰረት ስርዓት አላት ቤተ ክርስቲያናችን እና ያ ጊዜ ይመጣል አለ።
በዚያ ጊዜ እንግዲህ በሙሽርነት ጊዜ እንደምታውቁት ሚዜዎችም ሙሽራውም አይጾሙም፣ ሐዘን የለም፣ ደስታ ነው፣ ፍጹም ደስታ የሚደረግበት። ሚዜዎቹ የሙሽራውን ደስታ ነው የሚፈልጉት፣ እንዳያዝን ይፈልጋሉ። ሚዜዎችም እንደዚሁ ይደስታሉ። የጾም ጊዜ አይደለም፣ የጾም ወራት አይደለም፣ የሐዘን ጊዜም አይደለም። ከዚያ በኋላ ያ ካለፈ በኋላ ግን ሚዜዎችም ሙሽራዎችም ምን ማለት አለ? ሙሽራውም ምን ማለት አለበት? መጾም አለበት። መጾም በጥር የተጋቡ ሙሽሮች በአብይ ጾም ምን ይላሉ? ይጾማሉ። ግዴታቸው ነው፣ ይጾማሉ። መድኃኒታችን ኢየሱስ ክርስቶስ ይህንን ነው ያለው። ሙሽራ የተባለው መድኃኒታችን ኢየሱስ ክርስቶስ ነው። ሙሽሪት የተባለች ቤተ ክርስቲያን ናት። ሚዜዎች በሚዜ የተመሰሉት ደግሞ ቅዱሳን ናቸው፣ ሐዋርያት፣ ቅዱሳን ሐዋርያት። እና ያ ጊዜ ይመጣል፣ ያን ጊዜ ይጾማሉ አለ። መቼ ነው ያ ጊዜ? ያ ጊዜ መቼ ነው? የመጀመሪያው በሙሽራ የተመሰለው መርአዊ ለቤተ ክርስቲያን የቤተ ክርስቲያን ሙሽራ የተባለው መድኃኒታችን ኢየሱስ ክርስቶስ በሞት የሚወሰድበት ጊዜ ነው። በሞት የሚወሰድበት ጊዜ፣ የሚሞትበት ጊዜ፣ ሞትን የሚቀምስበት ጊዜ። ሞት የማይገባው አምላክ ሞትን በቀመሰበት ወራት፣ ከነሱ በሞት በሚወሰድበት ወራት ያን ጊዜ ምን ይላሉ ነው? ይጾማሉ። የአክፍሎትን ጊዜ ታስታውሱታላችሁ። አክፍሎት ማክፈል ዓርብ ቅዳሜ እስከ እሁድ ሌሊት ድረስ ከስቅለት ጀምሮ ማለት ነው። ከዓርብ ጠዋት ጀምሮ የሚከፈለውን ዓርብንም ቅዳሜንም ሽምጥጥ አድርጎ የሚያከፍል የለም አለ። አክፍሎት ቅዱሳን ሐዋርያት የጀመሩት ነው። መድኃኒታችን ኢየሱስ ክርስቶስ እመቤታችን ቅዱሳን ሐዋርያት የጀመሩት አክፍሎት። መድኃኒታችን ኢየሱስ ክርስቶስ በሞት ስለተወሰደባቸው በፈቃዱ ስለሞተ ትንሣኤውን ሲያዩ መነሳቱን ሲያዩ አንበላ አንቀምስም ብለው ያሳለፉበት ጊዜ ማለት ነው። ያን ጊዜ ምን ይላሉ? ይጾማሉ። ማን ከነሱ ሲወሰድ? መድኃኒታችን ኢየሱስ በምን ሲወሰድ? በሞት በፈቃዱ ሞቶ ለ3 ቀን በከርሰ መቃብር ባደረበት ጊዜ ያን ጊዜ ምን ይላሉ? ይጾማሉ አለ መድኃኒታችን ኢየሱስ ክርስቶስ። አዎ ጾሙ ቅዱሳን ሐዋርያት። እኛም የቻልነውን ያህል እንጾማለን። የቻለ 3ቱንም ቀን ያከፍላል፣ ያልቻለ ደግሞ የቻለውን ያህል ይጾማል። ይህን የመጀመሪያው። ሁለተኛው ግን የማዳን ስራውን ጨርሶ ፈጽሞ ከተነሳ በኋላ 40 ቀን ቆይቶ ባረገ ጊዜ ካረገ በኋላ ምን ይላሉ ነው? ይጾማሉ። በሚወሰድበት ጊዜ በእርገት በሚሄድበት ጊዜ በየማነ አብ በሚቀመጥበት ጊዜ በአባቱ እሪና እኩልነት በሚቀመጥበት ጊዜ ያን ጊዜ ምን ይላሉ? ይጾማሉ። መድኃኒታችን ኢየሱስ ክርስቶስ ከተነሳ በ40ኛው ቀን አረገ። ሲያርግ ቅዱሳን ሐዋርያትን ጠርቶ ምንድን ነው ያላቸው? እናንተ አባቴ የሰጠውን ተስፋ እስከምታገኙ ድረስ ኃይልን ከአርያም እስከምትለብሱ ድረስ በየት ቆዩ አላቸው? በኢየሩሳሌም ከተማ ቆዩ። ከላይ ምን እስከምትለብሱ ድረስ? ኃይልን እስከምትለብሱ ድረስ፣ ኃይለ መንፈስ ቅዱስን እስከምትለብሱ ድረስ፣ ጸጋ መንፈስ ቅዱስን እስከምታገኙ ድረስ፣ አባቴ የሰጠውን ተስፋ እስከምልክላችሁ ድረስ በየት ቆዩ? በኢየሩሳሌም ከተማ ቆዩ። ኢየሩሳሌም እንዴት ደስ ትላለች! ስሟ በየጊዜው የሚነሳ ቅዱሳን ሐዋርያት ከበዋት የቆዩ ረድኤተ እግዚአብሔር የማይለያት ቃሉ የሚነገርባት ሕጉ የሚነበብባት ቤተ መቅደሱ ያለባት ኢየሩሳሌም ከተማ በዚያች ቆዩ። ኢየሩሳሌም ከተማችን ማን እንደሆነች ታውቃላችሁ? ዛሬ ማናት? ቅድስት ቤተ ክርስቲያን እኮ ናት። በኢየሩሳሌም ምን በሉ? ቆዩ። ጸጋን ምን እስከምትሉ እስከምታገኙ ኃይለ መንፈስ ቅዱሱን እስከምትለብሱ ድረስ በዚያ ቆዩ ተባሉ። ከዚያ በኋላ መድኃኒታችን ኢየሱስ ክርስቶስ አረገ። በ10ኛው ቀን እንዳለው ቃል እንደገባላቸው ማንን ላከላቸው? ጸጋ መንፈስ ቅዱስን፣ ሀብተ መንፈስ ቅዱስ ወረደ። መንፈስ ቅዱስ ወረደ ላዕለ ሐዋርያት አይደለም የምንለው? በኋላ እንጨርሰዋለን። መንፈስ ቅዱስ በማን ላይ ወረደ? በሐዋርያት ላይ ወረደ። መንፈስ ቅዱስ ወረደ ሲባል ጸጋ መንፈስ ቅዱስ ተሰጣቸው ማለት ነው። ከዚያ በፊት
አውቀውት የነበረው ብዙ ነገር አለ። ያንን ያወቁትን ነገር እንዲያስተውሉት አደረጋቸው። እኔ ከሄድኩ በኋላ አጽናኝ መንፈስ ቅዱስን ምን እላችኋለሁ? እልክላችኋለሁ። የነገርኳችሁን ሁሉ ምን ይላችኋል አላቸው? ያሳስባችኋል አላቸው። ያሳስባችኋል ምን ማለት ነው? ያሳስባችኋል እንድታስተውሉት እንድትፈጽሙት ያደርጋችኋል ማለት ነው። አንዳንድ ጊዜ የሰማነውን ነገር ሁሉ እግዚአብሔር መንፈስ ቅዱስ በልቡናችን ካላሳደረልን፣ ማስተዋሉን ካልሰጠን እንፈጽመዋለን? አንፈጽመውም። ስለዚህ ማስተዋሉን ማን ይስጠን? እግዚአብሔር መንፈስ ቅዱስ ያድለን በእውነት ለሁላችንም። ስለዚህ እሱ ተሰጣቸው። ከዚያ በኋላ እግዚአብሔር ወልድ ወደ ክብሩ አረገ። አርገ እግዚአብሔር በይባቤ እንዳለው ነቢየ እግዚአብሔር ቅዱስ ዳዊት በእርገት ተወሰደ፣ ሄደ፣ ጸጋ መንፈስ ቅዱስን ላከላቸው። ከዚያ በኋላ ሚዜዎቹ ምን ይላሉ? ተናገሩ። ሚዜዎቹ ምን ይላሉ? ይጾማሉ አላቸው። ይጾማሉ፣ እነሱ ይጾማሉ። ለምን ይሄ ሆነ ስንል ደግሞ እዚሁ ታሪኩ ላይ መጽሐፍ ቅዱሱ ይነግረናል። መጽሐፍ ቅዱስ ይነግረናል። ይህንን ታሪክ ካየን ከዚያ ቀጥሎ ያለው ምንድን ነው? መድኃኒታችን ኢየሱስ ክርስቶስ እንዲህ ያደረገበት፣ ሙሽራው ከእነርሱ ጋር እያለ ያልጾሙት፣ ከእነርሱ ከተለየ በኋላ የጾሙት ለምንድን ነው ስንል ደግሞ ሁለት ምሳሌዎችን ይነግረናል። በዚሁ ታሪክ ላይ ምን አለ? መድኃኒታችን ኢየሱስ ክርስቶስ ለጠየቁት ደቀ መዛሙርት ሲመልስ በአረጀ ልብስ ላይ አዲስ እራፊ የሚያኖር የለም አለ። በአረጀ ምን ላይ? ልብስ ላይ አዲስ እራፊ የሚያኖር የለም። እራፊ ታውቃላችሁ? እራፊ መጣፊያ፣ የልብስ መጣፊያ ትንሽ ልብስ ማለት ነው። እራፊ አዲስ የሆነ እና እሱን የሚያኖር የለም። ካኖረ ወይም ደግሞ በአዲሱ እራፊ ያረጀውን ልብስ ከጣፈ ወይም ከሰፋ ያ አዲሱ እራፊ ልብሱን ምን ይለዋል? ይቦጭቀዋል ይላል። ይቦጭቀዋል፣ አይዋሃዱም። ሁለተኛ ደግሞ በአረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም። አቁማዳ ታውቃላችሁ? ወይን የሚጠመቅበት የሚኖርበት ማለት ነው። የሚያስቀምጡበት የሚጠምቁበት ማለት ነው። እና አዲስ የወይን ጠጅ የሚያኖር የለም። በዚያ ከተቀመጠ ወይኑ ሲፈላ ያ ያረጀው አቁማዳ ምን ይላል? ይፈነዳል። ወይኑም ምን ይላል? ይፈሳል። ስለዚህ በአዲስ አቁማዳ አዲስ የወይን ጠጅ ምን ይላሉ? ያደርጋሉ፣ ያስቀምጣሉ። ወክልኤሆሙ ይትዐቀቡ በበይናቲሆሙ፣ ሁለቱም እርስ በርሳቸው ምን ይላሉ አለ? ይጠባበቃሉ አለ። አዲሱ አቁማዳ የወይን ጠጁን፣ አዲሱ የወይን ጠጅ አቁማዳ፣ ሁለቱም እርስ በርሳቸው ምን ይባባላሉ? ይጠባበቃሉ አለ። ምሳሌ ነው ይሄ፣ ምሳሌ ነው። በአረጀ ልብስ አለ። እንግዲህ የአረጀ ልብስ ታውቃላችሁ፣ ልብስ ያረጃል፣ ካረጀ በኋላ ደግሞ ይጣፋል። ሲጣፍ በተመሳሳይ ልብስ ነው እንጂ በአዲሱ ሲጣፍ ይቦጭቀዋል አለ። እንደዚሁ ሁሉ ቅዱሳን ሐዋርያት ያልበሰለ አእምሮ ነበራቸው። አንዳንድ ጊዜ መድኃኒታችን ኢየሱስ ያስተምራቸውና ካስተማራቸው በኋላ ይዘነጉታል። በስቅለቱ ጊዜ የነበረውን ታሪክ እናያለን። ሁሉም ሸሹ ይላል እኮ። ሁሉም እነ ቅዱስ ጴጥሮስ እንኳን ለእመ ኩሎሙ ክህዱከ አንሰ ኢይክህደከ፣ ሁሉም ትተው ቢሄዱ እኔ ግን አልተውህም ሲል የነበረ ሰው እሱ እንኳን በስቅለቱ የደረሰበትን ታሪክ እናውቀዋለን። የተፈጸመውን ታሪክ እናውቃለን። መንፈስ ቅዱስ ጸጋ መንፈስ ቅዱስ ገና ስላልወረደላቸው፣ ስላልበሰሉ፣ ስላልታደሱ በመንፈስ ቅዱስ አልበሰሉም ነበር። በብዙ ነገር ሲሰነካከሉ ነበር፣ ሲወድቁ ነበር። ግን እንደወደቁ አልቀሩም። በፈተና እንደተፈተኑ አልቀሩም፣ ተነስተዋል። ማን ሲሰጣቸው? ጸጋ መንፈስ ቅዱስ ሲሰጣቸው። ስለዚህ ባልታደሰ አእምሮ ባልታደሰ ሰውነት ጹሙ የሚባሉ ቅዱሳን ሐዋርያት ነው ለጠያቂዎቹ አይችሉትም ማለት ነው። ማን ስላልተሰጣቸው? ጸጋ መንፈስ ቅዱስ ስላልተሰጣቸው። አሁን እኛ ስለ ጾም ስናስብ እንደው ገና ጾሙን ስናነሳ ሰውነታችን ከተዝለፈለፈ መጾም እንችላለን? ከተልፈሰፈሰ መጾም እንችላለን? ጾም ሲመጣ ሁልጊዜ ምን መሆን አለብን? ደስተኞች መሆን አለብን። የዛለ ሰውነት ሊኖረን አይገባም። ጸጋ መንፈስ ቅዱስን የታደለ የሚታደል
በጾሙ ዋጋ እናገኛለን፣ እንበረታለን፣ የዲያብሎስን ኃይል ድል እናደርጋለን ብለን ምን ሆነን መነሳት አለብን? ኃይልን ጸጋ መንፈስ ቅዱስን ተሞልተን መነሳት አለብን። ገና ጾሙን ስናስበው እንደው መስለፍለፍ የለብንም። ክርስቲያን ከመብሉ ከመጠጡ የበለጠ ለምን አድልው ለምን ይላል? ለጾም ምን በሉ አድሉ ነው። ምክንያቱም ከጾም ምን ስለሚገኝ ብዙ ነገር ስለሚገኝ። ኃይል የሚገኘው በነገራችን ላይ ከመብላት ነው እንዴ? ኃይል የሚገኘው ጸጋ መንፈስ ቅዱስ የሚገኘው እስከ ትለብሱ ኃይለ እምአርያም ከላይ ከአርያም ኃይልን እስከምትለብሱ ድረስ በኢየሩሳሌም ቆዩ እንደተባለው ጸጋ መንፈስ ቅዱስን ኃይለ መንፈስ ቅዱስን ከሰማይ የሚገኘውን ኃይል የምናገኘው በመብላት በመጠጣት አብዝቶ በመብላት በመጠጣት ሳይሆን በምንድን ነው? በጾም በጸሎት። ቅዱሳን ሐዋርያት ያስተማሩን ይህንን ነው። በሱን የምናገኘው ከላይ ኃይልን እስከምትለብሱ ድረስ ድል የምናደርግበትን እውነተኛውን ኃይል ማን የሚሰጠን? ይሄ የመብሉ የመጠጡ ኃይል ሳይሆን የማን ኃይል ነው? የመንፈስ ቅዱስ ኃይል ነው። እሱን እስከምናገኝ ድረስ መጾም። ስለዚህ ስለ ጾም ስናስብ በአዲስ በታደሰ ሰውነት እንደ ቅዱሳን ሐዋርያት ደስ በተሰኘ ሰውነት ለመጾም በጓጓ በተነሳ ሰውነት መሆን አለብን። ገና ድክምክም ብለን ወደ ጾም መግባት አለብን የለብንም። ክርስቲያኖች እንኳን ለዚህ ለጾም ሐዋርያት ለታላቁ ጾም አሁንም በቸርነቱ አደረሰን። ትልቅ የበረከት ጊዜ ላይ ነው ያለ ነው። ኩሎ ሀደግነ ወተሎናከ ሁሉን ትተን ምናልነ ተከተልንህ። ቅዱሳን ሐዋርያት የጾሙበት ምክንያት አንዱ ይህንን የታዘዘውን መድኃኒታችን ኢየሱስ ክርስቶስ ሙሽራው ከነርሱ በሄደ ጊዜ የሚሄድበት ወራት ይመጣልና ያን ጊዜ ይጾማሉ የሚለውን ቃል ለመፈጸም ያንን ይህንን ጾም ጾመውታል። ሁለተኛ መድኃኒታችን ኢየሱስ ክርስቶስን መስለው ጾመውታል። እሱን መስለው እሱን ተከትለው መድኃኒታችን ኢየሱስ ክርስቶስ መቼ ነው የጾመው? አታስታውሱ? መቼ ነው የጾመው? እሱ ምን ካለ በኋላ ነው? ከተጠመቀ በኋላ መድኃኒታችን ኢየሱስ ክርስቶስ በተጠመቀ ጊዜ እግዚአብሔር አብ ከሰማይ ሆኖ መስክሯል፣ ይህ ልጄ ነው ብሎ። ከዚያ በኋላ እግዚአብሔር መንፈስ ቅዱስ ደግሞ በምን አምሳል ወርዷል? በርግብ አምሳል ወርዷል። ልጅነቱን ለማመስከር የሥላሴ ምስጢረ ሥላሴ ተገልጧል። ሰማያት ተከፈቱ ተብሏል። ሰማያት ተከፈቱ የተባለው ምስጢረ ሥላሴ ተገለጠ ለማለት ነው። ከዚያ በኋላ መድኃኒታችን ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ የገባው ምን ሳይል ነው? ሳይውል ሳያድር። ወዴት ገባ? ወደ ገዳመ ቆሮንቶስ። ስንት ቀን ጾመ? 40 ቀንና 40 ሌሊት። ቅዱሳን ሐዋርያትም ጸጋ መንፈስ ቅዱስን ከተቀበሉ በኋላ ሳይውሉ ሳያድሩ እሑድ ዕለት ነው አይደለም በዓለ ጰራቅሊጦስን ያከበርነው። ቅድም እንደነገር በዓለ ጰራቅሊጦስን አከበርንና እኛም ሳንውል ሳናድር በማግስቱ ምን እንላለን? ጾመ ሐዋርያትን መጾም እንጀምራለን ማለት ነው። ቅዱሳን ሐዋርያት ይህንን ነው ያደረጉት። የአባታቸውን የፈጣሪያቸውን የመድኃኒታችን ኢየሱስ ክርስቶስ ፈለግ ተከትለው እሱን አብነት አድርገው እሱ መንፈስ ቅዱስ ወርዶ ሕይወቱ የሆነው የባሕርይ ሕይወቱ የሆነው መንፈስ ቅዱስ ልጅነቱን በመሰከረበት ሳይውል ሳያድር ወዲያው እንደ ጾመ ቅዱሳን ሐዋርያትም ጸጋ መንፈስ ቅዱስ እንደተቀበሉ የተሰጣቸው ጸጋ መንፈስ ቅዱስ እንዲያበረታቸው ኃይል እንዲሆናቸው ለአገልግሎታቸው መሳካት መጽናት ብርታት እንዲሆናቸው ምን ማለት ጀመሩ? መጾም ጀመሩ። ክርስቲያኖች ሁልጊዜም ሕይወታችንን ለጾም ማዘጋጀት አለብን። በተለይ በዚሁ ወቅት እንግዲህ ቤተ ክርስቲያን ምንጊዜም ለጾም እንድንበረታ እንድንተጋ ትመክረናለች። እንኳን ይህንን የታዘዘውን የተሰራውን ስርዓት አይደለም ከዚህ ውጭም በግላችን እንድንጾም ቅድስት ቤተ ክርስቲያናችን ትመክረናለች። በተለይ ደግሞ በዚህ ወቅት የምናየው የምንሰማው ሱባኤ የሚያስገባ ሱባኤ የሚያስይዝ ነው። ቤተ ክርስቲያን እንግዲህ ከፈተና ያረፈችበት ጊዜ የለም። ቤተ ክርስቲያንም ክርስቲያንም ከፈተና ያረፉበት ጊዜ የለም። እንደ ፈተናው እንደየጊዜው ይለያያል እንጂ እና ደግሞ በተለይ በዚህ ወቅት አብዝተን የምንጾምበት አብዝተን የምንጸልይበት ጊዜ ነው። እኛ በዚህ ስንሆን እድለኞች ነን ክርስቲያኖች። በዚህ ሀገረ ስብከት ብፁዕ አባታችን
በየጊዜው ጾም በገባ ቁጥር ሁላችንም ለጾም እንድንዘጋጅ አዋጅ እያወጁ ራሳችን ለጾም እንድናዘጋጅ እንደውም ከዚያ ቀድመን ራሳችን እንድናዘጋጅ ሁልጊዜ መመሪያቸው ይሄ ነው። እድለኞች ነን። ለጾም የሚያበረታ 24 ሰዓት እየጾሙ ጹሙ የሚሉ አባት ነው ያሉን። እድለኞች ነን። ብፁዕ አባታችን በዕድሜ በጤና ይጠብቅልን። ስለዚህ አብዝተን የምንጾምበት የምንጸልይበት ፈጣሪያችንን ይቅርታ የምንጠይቅበት ጊዜ ላይ ነንና እንግዲህ ይህንን ጊዜ በጾም በጸሎት እንድናሳልፈው እንድንጨርሰው የጀመርነውን ጾም እንድንጨርሰው እግዚአብሔር አምላካችን በቸርነቱ ይርዳን። ሁሉን ትተን ተከተልንህ። እኛ ዛሬ የሚበላውን የሚጠጣውን ብቻ ሳይሆን ትተን መከተል ያለብን መጾም ያለብን መጥፎውን አስተሳሰብንም አመለካከትም ትተን መከተል ያስፈልጋል። ቅዱሳን ሐዋርያት ሁሉን ትተን ተከተልን ሲሉ ሁሉን ትተው እንደተከተሉት ፍጹም ሐሳብ ይዘው እንደተከተሉት እኛም ስንጾም ስንጸልይ ምግቡን ብቻ ሳይሆን መተው ያለብን ብዙ የምንተወው ነገር አለ። ብዙ የምንተወው ቂም በቀል፣ ክፋት፣ ተንኮል አለና ያን ሁሉ ትተን እንድንጾም እግዚአብሔር አምላካችን በቸርነቱ ይርዳን። ጾመን ከጾሙ በረከተ ረድኤት እንድናገኝ የእሱ የአምላካችን የልዑል እግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳኑ ጸሎት አይለየን፣ ይርዳን። ወስብሐት ለእግዚአብሔር። ይቆየን።